ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑለ ባሕርይ ቅዱስ እግዚአብሔር ቤተሰቦች እንደምናችሁ? እኔ ክብሩ ይስፋ ለመድኃኔዓለም እጅግ በጣም ደህና ነን። አበረታቱኝ። እየገባችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አንድ አጭር መዝሙር ዘመረና ከዛ ኦሪት ዘፍጥረትን አነባለሁና የመክፈቻ መዝሙር ነው። ቃል ሲነገር ልስማ ጌታ ሆይ እባክህን፣ ቃል ሲነገር ልስማ ጌታ ሆይ እባክህን፣ ልቤን ክፈተው፣ ልቤን ክፈተው፣ ልቤን ክፈተው፣ ልቤን ክፈተው፣ የልብ ድሃ ልብ እንደከፈትከው ልቤን ክፈተው፣ ልቤን ክፈተው፣ ልቤን ክፈተው፣ ልቤን ክፈተው፣ የልብ ድሃ ልብ እንደከፈትከው የእኛንን ልቦና ይክፈትልን፣ አሜን። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ሰፍኖ ነበረ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔር ብርሃንንና ጨለማን ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔር በውሃዎች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔር ጠፈርን አደረገ፣ ከጠፈርም በታች ከጠፈርም በላይ ያሉትን ውሃዎችን ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔር ከሰማይ በታች ያለ ውሃው ባዶ በአንድ ስፍራ ይሰበስብ፣ የብሱንም ይገለጥ አለ። እንዲህም ሆነ። እግዚአብሔር የብሱን ምድር ብሎ ጠራው፣ የውሃ መከማቸቱም ባህር አለው። እግዚአብሔር ያንንም መልካም እንደሆነ አየ። እግዚአብሔር ምድርን ዘርን የሚሰጥ ሳርንና ቡቃያ በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍንን ታብቅል አለ። እንዲህም ሆነ። ምድርም ዘርን የሚሰጥና ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬ የሚያፈራ ዛፍ እንደ ወገኑ አበቀለ። እግዚአብሔር ያንን መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። እግዚአብሔር አለ፣ ቀንና ሌሊትን ይለይ ዘንድ ብርሃንን በሰማይ ጠፈርም ይሁን፣ ለምልክቶቹም፣ ለዘመኖቹም፣ ለዕለታትም፣ ለዓመታትም ይሁን አለ። በምድር ላይም ያበሩ ዘንድ በሰማያትን ጠፈር ብርሃናትንም ይሁኑ። እንዲሁም ሆነ። እግዚአብሔር 2 ታላላቅ ብርሃናትን አደረገ፣ ትልቁም ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔር በምድር ላይ ያበሩ ዘንድም በሰማይ ጠፈርም አኖራቸው፣ በቀንና በሌሊትም እንዲሰለጥኑ፣ ብርሃንና ጨለማም እንዲለዩ። እግዚአብሔርን ያንን መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔር አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾቹም ያስገኝ፣ ወፎችንም ከምድር በላይ ከሰማይን ጠፈር በታችም ይብረሩ።
እግዚአብሔር ታላላቅ ህብሮችን ውሃዎቹን እንደ ወገኑ ያስገኘቻቸውንም ተንቀሳቃሾችም ሕያዋን ፍጥረታትን ሁሉ እንደ ወገኑም የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔር ያንን መልካም እንደሆነ አየ። እግዚአብሔር እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርንም ውሃ ሙሏት፣ ወፎችንም በምድር ላይም ይብዙ። ማታም ሆነ ጥዋትም ሆነ 5ኛ ቀን እግዚአብሔር አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን በምድር አራዊትን እንደ ወገኑ ታወጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችም እንደ ወገኑ አደረገ። እግዚአብሔር ያንን መልካም እንደሆነ አየ። እግዚአብሔር አለ፣ ሰው በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችም እንስሳትንና በምድር ላይ የሚንቀሳቀሱትን ሁሉ ይገዙ። እግዚአብሔር ሰውንም በመልኩም ፈጠረ፣ በእግዚአብሔር መልክም ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔር ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሣዎችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔር አለ፣ እንዲህም መብልን ይሁንላችሁ ዘንድ በምድር ፊት ሁሉ ላይ ዘሩን በእርሱ ያለውን አመልማልን ሁሉ፣ የዛፉን ፍሬ የሚያፈራውን ዘር ያለውን ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ፣ ለሰማይም ወፎችን ሁሉ፣ ሕያው ነፍስ ላላቸውን ለምድር ተንቀሳቃሾችን ሁሉ የሚበቅለውን አመልማል ሁሉ መብልን ይሁንላችሁ። እንዲህም ሆነ። እግዚአብሔር ያደረገውን ሁሉ አየ፣ እንዲህም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ 6ኛ ቀን ይላል። ስለ ቃሉ የቃሉ ባለቤት አምላካችን ይክበር ይመስገን፣ አሚን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልዐነ እምኩሉ እኩይ እስመ ዚአኪ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምሕረታ ወፍቁር ሁልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።